ሰላም ጤና ይስጥልን። ሀሴት ነኝ ከሀሴት ቲቪ። ዛሬ ደግሞ በዚህ መረጃችን ስለ ነፍሰ ጡር እናቶች ምን ማድረግ እንዳለባቸው ማወቅ ያለባቸው ሳናውቅ ደግሞ ልጆቻችን ላይ ምን ተጽዕኖ የሚያሳድሩ ነገሮችን እናደርጋለን። ከነዛ ድርጊቶች እንዴት መቆጠብ እንችላለን? ምን ሊከለከል ይችላል? ምን ሊከለከል ይችላል? የሚሉት ነገሮች በዚህ ቪዲዮ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ተከታተሉን። ሳታውቅ ወይ ደግሞ ሳናውቀው በልጆች ላይ ተጽዕኖ ሊያሳድሩ የሚችሉ ነገሮችን እነግራችኋለሁ። እንግዲህ እርግዝና ማለት በትክክል መመገብና የቅድመ ወሊድ ክትትል ማድረግ ብቻ አይደለም። አንዳንድ ጊዜ ሳናስብ የምናደርጋቸው ነገሮች የህፃኑን እድገት፣ ጤናና የእድገት ደረጃ ሊጎዳ ይችላል። የተደበቁ 10 ምክንያቶች በልጆች ላይ ተጽዕኖ ሊያሳድሩ የሚችሉባቸው መንገዶችን እነግራችኋለሁ። አንደኛ ውጥረትና የማያቋርጥ ጭንቀት ካለብን ከመጠን በላይ መጨናነቅ ጎጂ የሆኑ ሆርሞኖችን ስለሚረግ የህፃኑን የአንጎል እድገት ሊጎዳ አልፎ ተርፎም ዝቅተኛ የልደት ክብደት ሊያስከትል ይችላል። ሰላምሽን ጠብቂ ለህፃንሽ መድኃኒት ነው። ስለዚህ ነፍሰ ጡር በምንሆንበት ጊዜ በጣም ብዙ መጨናነቅ ከህፃናት ከክብደት በታች እንዲወለዱ እንዲሁም ደግሞ የሆርሞን ለውጥ እንዲኖር እንዲቀጭጩ ሊያደርግብን ይችላል። ስለዚህ ሰላማችንን መጠበቅ አለብን። ሁለተኛ ምግብ መዝለል ወይም ደግሞ በበቂ ሁኔታ አለመመገብ። በነፍሰ ጡር ጊዜያችን ወይ ደግሞ ነፍሰ ጡር በምንሆንበት ጊዜ ምግብ ለምሳሌ ምሳ ዘሎ ወይ ደግሞ ራት መዝለል ወይ ደግሞ ቁርስ መዝለል እንደማይቻል፣ ምክንያቱም ህፃኑ የሚተማመነው በአንቺ ንጥረ ነገሮች ላይ ነው። ስለዚህ የማያቋርጥ ረሃብ ወይም ደግሞ በቂ አለመመገብ በማህፀን ውስጥ ደካማ እድገት ሊያስከትል። ስለዚህ ቀኑን ሙሉ ምንድነው መደረግ ያለበት? የማያቋርጥ ወይ ደግሞ ትንንሽ ምግቦችን የተመጣጠነ ምግብ ቀኑን ሙሉ መመገብ መቻል አለብን ማለት ነው። ቀኑን ሙሉ ሲባል እንግዲህ ሙሉ ቀን ሳይሆን የተመጣጠነ ምግብ የምግብ ሰዓታችንን ጠብቀን ትንሽ ትንሽም ቢሆን መመገብ መቻል አለብን ማለት ነው። ሶስተኛ ከልክ ያለፈ የእጽዋት ቅልቅል ወይም የአገር ውስጥ መድኃኒቶች መጠቀም ማለት አግቦ የጣፋጭ ቅጠላ ቅጠሎች እና ያልተረጋገጠ ስሮች የህፃኑን ጉበት ወይም የማህፀን አካባቢ ሊጎዳ ይችላል። ስለዚህ ተፈጥሯዊ ማለት በእርግዝና ወቅት አስተማማኝ ማለት አይደለም። ስለዚህ መደረግ ያለበት ምንድነው? ይሄ እጽዋት ነገሮችን ከህክምና ውጭ የሚሰጡ መድኃኒቶችን እነሱ ነገር የህክምና ባለሙያ አማክረን መጠቀም መቻል አለብን ማለት ነው። አራተኛ የምትሰሚያቸው ኢንፌክሽኖች ወይ ደግሞ ማለትም የማትሰሚያቸውም ደግሞ ኢንፌክሽኖች ሊኖሩ ይችላሉ ማለት ነው። ለምሳሌ ያልታከመ የሽንት ቧንቧ ኢንፌክሽን፣ ወባ ወይም በግብረ ስጋ ግንኙነት የሚተላለፍ ኢንፌክሽን ዝም ባሉ ጊዜ ቢሆን የፅንስ መጨናገፍ ወይም ደግሞ ያለ ጊዜ ምጥ ሊያስከትል ይችላል። ስለዚህ የቅድመ ወሊድ ምርመራ አስፈላጊ ነው። አምስተኛ መተው ያለብን በእርግዝና ወቅት ለሲጋራ ጭስ ወይም ደግሞ ለጄኔሬተር ጭስ መጋለጥ። ሲጋራ በተመሳሳይ ደግሞ ጄኔሬተር ያለበት አካባቢ ጭሶችን መራቅ መቻል አለብን ማለት ነው። አንቺ ባታጭሽ እንኳን በሚያጭስ ሰው አጠገብ መቆም ወይ ደግሞ ጭስ መተንፈስ የህፃኑን ሳንባ ወይ ደግሞ የኦክሲጅን አቅርቦት ሊጎዳው ስለሚችል ጭስ ያለ ወይ የሲጋራ ወይ ደግሞ የጄኔሬተር ጭስ ያለበት አካባቢ መራቅ መቻል አለብን። ስድስተኛ ያለ ሐኪም ትዕዛዝ መድኃኒቶች መውሰድ። እርጉዝ ባልሆንሽ ጊዜ ደህና የሆኑ አንዳንድ መድኃኒቶች በእርግዝና ወቅት የልደት ጉድለቶችን ሊያስከትል ይችላሉ። ያለ ሐኪም ፈቃድ ከመድኃኒት ስቶሮች ማለትም ከፋርማሲዎች ዝም ብለን ገዝተን መውሰድ የለብንም ማለት ነው። ሰባተኛ ቁጥጥር ያልተደረገበት የደም ግፊት ወይም ደግሞ የስኳር በሽታ። እነዚህ ሁኔታዎች የህፃኑን እድገት ሊጎዱ እና በምጥ ጊዜ ደግሞ የአንቺን ስጋት ሊጨምሩ ይችላሉ። ስለዚህ መደበኛ ክትትል ቁልፍ ነው። ሌላው ስምንተኛው ማድረግ የሌለብን ነገር በቂ እረፍት ወይም እንቅልፍ ማጣት። እንቅልፍ ስና አይደለም በተለይ ደግሞ በእርግዝና ሰዓት ማለት ነው። ስለዚህ ህፃን የመገብንበት ጊዜ የ20 ደቂቃ እንቅልፍ እንኳን ማህፀን እንዲዝናናና ህፃንሽ እንዲጠነክር ሊረዳ ይችላል። ስለዚህ ከባድ ማንሳት ወይም ደግሞ አድካሚ የቤት ውስጥ ስራዎች ደግሞ 9ኛው ሊከለከሉ የሚገባቸው ነገሮች ነው ማለት ነው። ለምሳሌ ከባድ ውሃ መቅዳት፣ ከልክ በላይ መታጠፍ ወይም ደረጃ መውጣት ቀደም ብሎ ምጥ ሊያስነሳ ይችላል። በምትይበት ጊዜ ሰነፍ አይደለሽም፣ እርጉዝ ነሽ። ስለዚህ 10ኛ በቂ ውሃ አለመጠጣት። እሱም ደግሞ ሌላ
በእርግዝና ጊዜ እኛንም ልጁንም ሊጎዳ የሚችል ነገር ነው። ያ ማለት ድርቀት ወይም የአምኒዮቲክ ፈሳሽን ይጎዳልና ያለ ጊዜው ምጥ አደጋን ይጨምራል። በቀን 8 እስከ 10 ብርጭቆዎችን ለመጠጣት ሞክሪ። ተራ ውሃ ከጠላሽ ደግሞ ሎሚ ወይም ደግሞ ዱባ ጨምርበት። ስለዚህ እናቶች የምታደርጉትን ሁሉ ህፃናችንን ወይ ደግሞ ህፃንሽን ሰማር። ስለዚህ ራስሽን በግልጽ ውደጂ፣ ሰውነትሽን በድፍረት ጠብቂ እና ያለ የጥፋተኝነት ስሜት እረፍትን ጨምሪ። በቅድመ ወሊድ ጊዜ መደረግ ያለባቸው ነገሮች ወይ ደግሞ ከእርግዝና በፊት የሚደረጉትን ነገሮች አስቀጥለን በእርግዝና ወቅትም ደግሞ ከዛም በተሻለ ራሳችን መጠበቅ መቻል አለብን ማለት ነው።